ሴዶ ተሸነፈ ብላችሁ እያወራችሁ ነው። ሴዶ ማርሻል የተሸነፍኩበት ምክንያት ይሄ ነው እያለ ነው። ያው የተሸነፍኩበት ምክንያት ደግሞ ቲክቶከሯ ጃኒ ሴዶን በመሳደቧ ምክንያት ልትታሰር ነው። እንግዲህ በጣም ብዙ ሰዎች ብዙ ነገር ሲሉለት የነበረው በጣም ብዙ ሰዎች በጉጉት ሲጠብቁት የነበረው ፍልሚያ በጆኒ ጂጂሱና በሴዶ መሃል ተደርጓል። ፋይቱ ጀምሯል። ሴዶና ጆኒ በመጀመሪያው ቴክዳውን በመጀመሪያው ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንቴን አይውሎ እና እውነት ለመናገር እኔ በግሌ በጆኒና በሴዶ መሃል ይደረጋል ብዬ የጠበቅኩትን ያክል ፍልሚያ አላየውም። ጆኒ ጂጂሱ ከመጀመሪያው ሰከንድ ጀምሮ ነው ሴዶን ዶሚኔት ያደረገውና ፋታ ያሳጣው ማለት ነው። ሴዶ አንድ ጊዜ እንኳን ሳይሰነዝር ነው ውድድሩ ያለቀው። እና እንግዲህ ሁላችንም እንደምናውቀው ይሄ ውድድሩ ከመደረጉ በፊት ሁለቱ ተፋላሚዎች ሴዶና ጆኒ በጣም ብዙ ነገር ሲሉ ነበረ። ከነሱ ባለፈ ሌሎች የነሱ ደጋፊዎች በጣም ብዙ አወዛጋቢ ነገሮችን ሲናገሩ ነበረ። ከነዛ ሰዎች መሃል ደግሞ አንዱ ይሄ ነው። እኔ ወላሂ ለአዚም ነው የምላችሁ በጆኒ ጂጂሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። እኔ የአላህን አቅም የማቅበት ውድድር ነው። እና እንዳያችሁት አንዳንድ ሰዎች ውድድሩን ከሃይማኖት ጋር ለማገናኘት ሲሞክሩም ነበረ። እና ይሄ ሰውዬ ሴዶ ከተሸነፈ ሃይማኖቴን ቀይራለሁ ብሎ ነበረ። እና አሁን ሴዶ ተሸንፏል። ይሄ ሰውዬ ሃይማኖቱን ቀይሮ ይሁን? ሌላኛው ደግሞ በውድድሩ ጊዜ ጃኒ የምትባለው ቲክቶከር ለአባይ ቲቪ የሰጠችው ኢንተርቪው በጣም ብዙ ሰዎችን አስቆጥቷል። ለዛ ነው እኔ 2 ሚሊዮን ብር ያስያዝኩትና በጣም ነው ደስ የሚለው። ጆኒን በለሽ ነው አይደል ያስያዝሽው? ለምን እሱ መረጥ? ሴዶ አህያ ነው ጋፋል እንጂ አይችልም። አጃው ነገስ ያዩት ሴዶ አህያ ትራገጣለህ፣ አንተ ትራገጣለህ። ግን ጆኒ ይችላል፣ እውቀት አለው። ዛሬ 2 ሚሊዮኑ አንቺ አካውንት ውስጥ እንደሚገባ እርግጠኛ ነሽ ማለት በሚገባ። እና ጃኒ የጆኒ ጂጂሱ አድናቂ ነች። ጆኒ ያሸንፋል ብላ 2 ሚሊዮን ብር መድባ 2 ሚሊዮን ብር በልታለች ማለት ነው። ነገር ግን የሰጠችው አስተያየት በጣም ብዙ ሰዎችን አስቆጥቷል። ሴዶ አህያ ነው ዝም ብሎ ይራገጣል እንጂ ቴክኒክ አያውቅም ነበር ያለችው። እና አንዳንድ ሰዎች እንደዚህ አይነት ኢንተርቪው መስጠቷ አግባብ አይደለም ብለው እየወቀሷት ነው። እሷም ብቻ ሳይሆን አባይ ቲቪን ራሱ እንደ አንድ ሚዲያ እንደዚህ አይነት ነገር ማስተላለፉ ተገቢ አይደለም ተብሎ ሚዲያው ራሱ እየተወቀሰ ነው። ነገር ግን ጃኒ በተናገረችው ነገር እስከ 3 ወር ልትታሰር እንደምትችል ጠበቃ ሰብለ አሰፋ ተናግራለች። ሴዶ አህያ ነው የሚል በቀጥታ እንደዚህ የልጁን ክብር የሚያዋርድ አይነት ቀጥታ የሆነ አህያ ነው የሚል ቃል ተጠቅማ ከሆነ ግን ይሄ ነገር ምንም በኢፌዴሪ ወንጀል ሕግ አንቀጽ 615 መሰረት እንደ ስድብና ማዋረድ ተቆጥሮ በቀላል እስራት በ3 ወር ድረስ ሊያስቀጣ የሚችል ነው። እና እናንተ ጃኒ በተናገረችው ነገር መታሰር አለባት ብላችሁ ታምናላችሁ? እስኪ ሀሳባችሁን ኮሜንት ላይ ንገሩኝ። ሌላኛው ደግሞ ጆን ዳንኤልም ጆኒ ያሸንፋል ብሎ በሚሊዮን የሚቆጠር ብር አስይዞ በልቷል። በልቻለሁ ሴዶ ይሸነፋል በቀሉ ሴዶ እኔ ምለው ቆይ ለቲክቶከሮች በሚሊዮን የሚቆጠር ብር ተራ ነገር ሆኗል ማለት ነው። ጃኒ 2 ሚሊዮን ብር አስይዛ በላች። ይሄም ደግሞ በሚሊዮን የሚቆጠር ከ1 ሚሊዮን ብር በላይ አስይዞ በላ። ሌሎች ቲክቶከሮችም እንደዛ 500,000 1 ሚሊዮን 2 ሚሊዮን ብር እያስያዙ የሚበሉና የሚበሉ አሉና 2 ሚሊዮን ብር ለኛ ነው እንደዛ የከበደው፣ ለነሱ ቀላል ነው ማለት ነው። ሌላኛው ደግሞ በጣም የገረመኝና በጣም ያሳቀኝ አንዲት የሴዶ ደጋፊ እያለቀሰች ሴዶ ላይ የተናገረችው ነገር ነው። ለቅሶ ለምንድን ነው? ለቅሶ ለምንድን ነው የምታለቅሰው? እሺ እቺኛዋ ልጅ አሁን ደጋፊው ነች ወይስ የሱ ተቃዋሚ? እኔ እኮ ግራ ገባኝ። የምታለቅሰው ለምንድን ነው? ጃኒ ሴዶ አህያ ነው ብላ ተሳደበች። እቺኛዋ ደግሞ ሴዶ በግ ነህ እያለች ትሰድበዋለች። አይ ሴዶ ፈረደበት። ያልተሰደበበት የእንስሳት አይነት የለም። እና የሴዶ ደጋፊዎች ግማሹ ያለቅሳል፣ ግማሹ ይሳደባል፣ ግማሹ ደግሞ ሌላ ነገር ይላል።
ሴዶ ግን ወደ ስራው ተመልሷል። በሽንፈቱ አስታኮ ማስታወቂያ መስራት ጀምሯል። አበሻ ሴዶ ተሸነፈ ብላችሁ እያወራችሁ ነው። ያው የተሸነፍኩበት ምክንያት ደግሞ የጣዕም ዳቦ ወይስ ዳቦና የተለያዩ ጣፋጭ ኬኮች ስላልበላ ማስታወቂያ። እሺ እሱም በበላ ኖሮ አልሸነፍም ነበር። ጣዕም ይለያል መቼም አይጠፋም ከኔ እና ለዚህ እኮ ነው እኔ ባለፈው ሴዶ ስፖርተኛ ብቻ ሳይሆን ኃይለኛ የቢዝነስ ማን ነው ያልኩት። ይሄን ነገር ደግሞ የሱ ተጋጣሚ ጆኒ ጂጂሱ ራሱ ተናግሯል። ሴዶ ጎበዝ ማርኬተር ነው ብሏል። እና በባለፈው ቪዲዮ ላይ እኔ ሴዶ ሙድ እያዘብን ነው እየቀለደብን ነው ብዬ ስል አንዳንድ ሰዎች እኔ ላይ ተናገራችሁ አላችሁና እሺ ከዚህ በላይ ሙድ መያዝ አለ ህዝብ ላይ። ግን በዚህ አጋጣሚ አሁንም ቢሆን ሴዶን እኔ በጣም አደንቀዋለሁ። እንዴት አድርጎ የሰውን ትኩረት መሳብ እንደሚችል ያውቃል እና ያንንም ነው አሁን ድረስ እያሳየ ያለው እና ያገኘውን አጋጣሚ ሁሉ ወደ ቢዝነስ እና ወደ ገንዘብ እየቀየረ ነውና ሴዶ አድናቂ ነኝ። በርታልኝ ብራዘር። እስኪ እናንተ በዚህ ጉዳይ ላይ ምን ሐሳብ አላችሁ? በሴዶና በጆኒ መካከል የተደረገው ፍልሚያ እንደጠበቃችሁት አግኝታችሁታል ወይንስ ቀላል ሆነባችሁ?